እንደምታዩት ያው ለመሄድ ተዘጋጅቻለሁ ወደ ሀገሬ። በጣም ደብሮኛል እውነት ለመናገር ምክንያቱም እዚህ ብዙ ያሳለፍኩት ነገር ነበረ። እግዚአብሔር ያለው ነው አይደል የሚሆነው። ፈጣሪ ብሎ እኔና አብርሽን እንግዲህ አንድ ካደረገን እኔ የምችለውን ነገር አድርጌያለሁ እና ግን ከዚህ በላይ ምንም የመታገስ አቅሙ የለኝም። አልቻልኩም በቃ ማለት ፍላጎቱ እንደሌለኝ ከዚህ በፊት ተናግረናል አይደለ? እኔም ፍላጎቱ እንደሌለኝ አንተም ፍላጎቱ እንደሌለ እና መለያየት እንዳለብን ተነጋግረን ወስነናል። ለዚህም ቪዲዮ አለ። ስለዚህ እኔ ከዚህ በፊት የሰጠውክን የፍቺ ወረቀት ላይ እንድትፈርምልኝ ብቻ አንፈልገው፣ ሌላ ምንም የምፈልገው ነገር እያልኩክ ነው። አንደኛ ደረጃ ልሄድ ነው፣ ሁለተኛ ደረጃ ጊዜ ማቃጠል አልፈልግም፣ ሶስተኛ ደረጃ ከማይሆን ሰው ጋር መቀጠል አልፈልግም። በህይወታችሁ የምታስቡት ነገር እንዳሰባችሁት ላይሄድ ይችላል፣ እንዳሰባችሁት ላይሳካ ይችላልና እኔም እንግዲህ የመጣሁበት ነገር እንደምታዩት ምንም አይነት ነገር አልፈጠረም ይመስለኛል። ያው እኔም እዚህ መቆየት ምንም ትርጉም አይኖረውም። ከዚህ በኋላ የኔ እናንተ ነገር እዚህ ጋር ያበቃ። ሁሉንም ነገር በቃ ጨርሻለሁኝ። እኔ መቀጠል አልፈልግም ከዚህ በላይ። ምን ይልሽ ነው? ግልጽ እኮ ነው። ከዛሬ ጀምሮ እኔ እኮ አፍቅርሻለሁ። ጌታን ምሬ ነው አፍቅርሻለሁ። ደግሞ ሞትሻለሁ። ታውቂያለሽ ይሄንን ደግሞ እኔ በዚህ ሳምንት በተፈጠረ ክፍተት ብለሽ እስከዛሬ ያሳለፍናቸውን መልካም ጊዜ እስከዛሬ ምንም አታስብም እንዴ? እሱን ሳላስብ ቀርቻ አይደለም። እና ታዲያ ብዙ እኮ ነገር አሳልፈን ብዙ ቻሌንጆችን አሳልፈን ነው ዛሬ ላይ ደረስነው አይደለ? ህይወታችንን እስከማጣት ብዙ ነገር አሳልፈን ነው እና ዛሬ በዚህ ሳምንት በተፈጠረችው ነገር ብቻ ነው እንጂ እንትን ማለት አለብን እንዴ? ከሌሊቱ 6 ሰዓት ተኩል ሊሆን ሲል በር ላይ ነኝ ብሎ ቴክስት ላከልኝና በሩን አንኳኳ። ይመጣል ብዬ ስላላሰብኩኝ ደነገጥኩኝ። ልክፈት አልክፈት ማለት ጀመርኩ። ከገባ ሐሳቤን ያስቀይረኛል ብዬ ፈራሁ። ከፈትኩለትና ገባ። አሁን ከዚህ ቀጥሎ ማሰማችሁ ድምጽ ምንድነው? ነፃነት ከአብርሃም ጋር የነበራትን ነገር በድምጽ ቀርታ ለቀዋለች ተብሎ የተለቀቀ ነው። ልጅቷ ታደርጋለች አታደርገው የሚለው ለእናንተ ልተው። ነገር ግን ይህ መረጃ እውነት ነው አይደለም ከማለቴ በፊት ያለውን እውነታ ያለውን የድምጽ መረጃ መጀመሪያ እናንተ ፍርዱን ስጡትና እናንተ ስሙት። ይህንም እናደርገው እኛ በራሳችን ተነሳስተን ወይም ደግሞ በራሴ ተነስቼ እንትን ለማድረግ አይደለም። ይሄ ውሳኔ ለመስጠት ወይም ደግሞ እንዲህ ነው ለማለት አይደለም። ግን እውነት ለአብርሃም የተላከ መልእክት ከአብርሃም ጋር ያላትን ግንኙነት የገለጸችበት ነው አይደለም የሚለውን ነገር ፍርዱን እናንተ ልስጥና ፍርዱን እናንተ እንትን በሉ። ኤኒዌይስ ድምጽ መልእክቱን እለቀዋለሁ። እናንተ ስሙትና መጀመሪያ ከዛ በኋላ ያላችሁን ነገር ደግሞ ትናገራላችሁ ማለት ነው አይደለም የሚለውን ነገር ማለት ነው። ስሙት መረጃውን የድምጹ። መለያየቱን ፈልጌው ሳይሆን አይሆኑ መጎዳትን እንዳልጎዳ ብዬ ነው። በሰዓቱ በእንባ ብዛት አይኖቼ ሊፈርጡ ደርሰው ነበር። የላኩለት ከሌሊቱ 6 ሰዓት ነበር። ስልክ ደጋግሞ መደወል ጀመረ። አላነሳም ስለው ለምን ብሎ ቴክስት ላከልኝ። በነገራችን ላይ ሲበዛ ምክንያታዊ በመነጋገር የሚያምን ነው። እኔም ቴክስቱን አብሬክ መሆን ስለማልፈልግ ብዬ መለስኩለት። ከሌሊቱ 6 ሰዓት ተኩል ሊሆን ሲል በር ላይ ነኝ ብሎ ቴክስት ላከልኝና በሩን አንኳኳ። ይመጣል ብዬ ስላላሰብኩኝ ደነገጥኩኝ። ልክፈት አልክፈት ማለት ጀመርኩ። ከገባ ሐሳቤን ያስቀይረኛል ብዬ ፈራሁ። ከፈትኩለትና ገባ። ከዚያም ምክንያትሽን ንገሪኝ አለ። እኔም ከሚስቱ ጋር ታርቆ ቢሄድስ ብዬ ፈርቼ እንደሆነ ነገርኩት። በቃ አለኝ። አዎ አልኩት። በፍጹም መቼም የማይሆን ነገር ነው፣ ግን እንዴት አሰብሽው ብሎ ጠየቀኝ። በጣም እንደማፈቅረውና ነገ ትቶኝ ቢሄድ በጣም እንደምጎዳ ነገርኩት። ተአምር ቢፈጠር ራሱ መቼም እንደማንለያይ ቃል ገባልኝ። እኔም ደስ አለኝ። ለመጀመሪያ ጊዜ የገና በዓልን አብረን አከበርን። እያልን ጣፋጭ 1 ዓመትን በፍቅር አስቆጠርን። ከሆነ ጊዜ በኋላ ግን ጸባዩ መቀየር ጀመረ። እንደ ድሮ አልሆንልሽ አለኝ። ሲፈልግ ስልክ አይደውልም፣ እኔም ስደውል አያነሳም። ሁሉ ነገሩ ተቀያየረብኝ። ምክንያቱን ግን ማወቅ አልቻልኩም። ብጠይቀውም ሊነግረኝ ፈቃደኛ አልሆነም። በጣም ተጨነቅኩ። እሱን ሳያወሩ መዋል በጣም ከባድ ሆነብኝ። ስልክ ባያነሳም እኔ ግን ሁሌ ደውላለሁ። አንድ ቀን ግን ቴክስት ላከልኝ። እንዲህ የሚል ነበር: አሁን ላይ ላንቺ ምንም ስሜት የለኝም፣ አዲስ ህይወት መጀመር ትችያለሽ። እንግዲህ ተመልከቱ።
ይህ እንደዚህ አይነት ነገሮች በተለቀቁና በተሰሙ ወይም ደግሞ በተወራ ቁጥር ሁሉ ጊዜ የኛን የኦዲየንሱን ትኩረት ለመሳብ በጣም ይሞከራል። አብረው ከኖሩና አብረው ከሆኑ እሰየው በጣም ደስ ይለናል። አብርሃም የሚሄድበት መንገድ ወይም ደግሞ ሩታ የምታደርገው ነገር ትክክል ነው እያልኩ አይደለም። ግን እንደዚህ አይነት ነገሮችን የምታደርጉ ሰዎች ለምንድን ነው ግን ማለት ሁሉ ጊዜ ሰውን እንደሸወድን ሁሉ ጊዜ ሰውን እንደዚህ እንዳደረገን እንቀጥላለን? በጣም ብዙ ሰዎች ተሸውደውበታል። በጣም ብዙ ሰዎች ለዚህ ድምፅ ለዚህ እንትን ግራ ተጋብተዋል። ይሄን የድምፅ መረጃ ከወጣ በኋላ ነገር ግን እውነቱ እንደምታስቡትና እንደምታስቡት አይደለም። ፍጹም ተቃራኒ ነው። ይህ የምታዩት ነገር ፍጹም ተቃራኒ ነው። ሁላችንም መጀመሪያ የተረዳነውና መጀመሪያ እንትን ያለው ይሄንን ነበረ። አዎ እውነት ነው፣ እንደዚህ ብላለች። ነፃነት የነበራትን ነገር አወጣች። አብርሃም እንዲያስቸግራት ነበር። ምናልባት እናንተ ይሄን የሰራችሁት ቪዲዮ ቫይራል ሆኖላችሁ ግሩፕም ላይ ምንም ላይ ተነጋግረውበት አጀንዳ ሆኖላችሁ ጥሩ ነገር ወይም ደግሞ የሆነ ብር ልታገኙ ትችላላችሁ፣ የሆነ ነገር እንትን ልትሉ ትችላላችሁ። ግን እነሱ ላይ ደግሞ የሚያሳድረውን ኢምፓክት አልተረዳችሁት። ነግበኔን አንዳንዴ እኛም እኮ መፍራት አለብን። ነገ በሚፈጠረው ነገር ነገር በሚሆን ነገር አሃ ማለት አለብን ሁላችንም ማለት ነው። ግን ሁልጊዜ ነገሮች እንደዚህ በተፈጠሩ ቁጥር እውነታውን ከነሱ እንጂ መስማት ያለብን ይሄ ነገር ተለቀቀ ብለን እንደዛ አይደለም። እኔ መጀመሪያ ስሰማው ጊዜ ለማነጻጸር ነው የሞከርኩት ከልጅቷ ድምጽ ጋር። እውነት እንዴ እቺ ነፃነት ነች እንደሚለውን ነገር ማለት ነው። እና በደንብ አድርገው ሰርተውታል፣ በደንብ አድርገው እንትን ብለውታል፣ በደንብ አድርገው እንትን ያደረጉት ማለት ነው። ግን እውነታው ሁለቱ ተገናኝተው መፈተውታል። ሁለቱ ተገናኝተው ነፃነትና ሩታ ኢቭን ካሜራ ፊት ለመነጋገርና ለመወያየት ቆርጠው የተነሱ ሰዎች ናቸው። ቆርጠው የሚገናኙ ሰዎች ናቸው። ግን ሁልጊዜ እኛ ፍርድ ስንሰጥ ሁልጊዜ ፍርድ ስንወስን አንድ ሳይድ እያያዝን ነው የምንወቅጠው። ይሄ ድምጽ መረጃ ወጣ አንዱን እንወቅጣለን። አብርሃም ድሮስ ይሄ እንዲወጣ አንዱን እንወቅጣለን። ያ ግን እንዳይሆን ነው የምመክራችሁ። ለማንም ላይ እናንተ ሰጀስት አታርጉ። ማንም ላይ እገሌ እንዲኖር እኔ ይሰደባለሁ በራሴ እንዲህ የሚሰድቡ ሰዎች አሉ፣ የመስደብ እንትን ያለባቸው። ግን ያ አይደለም፣ ያ መሆን የለበትም። እነሱ ካሜራ ፊት ለመወያየትና ተገናኝተው በቪዲዮ ያለውን ነገር ለማድረግ ወሰነው ተገናኝተው ቪዲዮ ከሰሩ እነዚህ ሰዎች ተወያይተዋል፣ ተገናኝተዋል ማለት ነው። ቢያንስ ይግባባሉ ነው። ግን አንደኛውን ወቅጠን አብርሃምን ወቅጠን መልሶ ከሩታ ጋር ያው ነው እሱ። ሩታም እንደዛው ወቅጠናት ሰድበናት፣ ባለፈው እንደዛ ተናግረናት፣ ግን ዞሮ መልሶ መገናኘት ይቀርብ። ትርፍ የሚቀረው የኔና የናንተ ትዝብት ነው። የኔና የናንተ እንትን ነው። ገባችሁ አይደለ? እኛንን ተወቅጠን እናንተን ብለን የምንቀረው። ስለዚህ በማንም ሳይድ ሳትይዙ ሐሳቡን ማጋራት ይቻላል ብዬ የማስበው ነው። በማንም ሰው ትዳር ላይ አትግቡ። በተለይ ደግሞ አንዳንድ ሰዎች አሉ፣ አንዳንድ ቻናሎች አሉ ኦቨር ንግግር የሚያደርጉ ቪዲዮ እየሰሩ እነሱም ቢዝነስ እያደረጉት እየሰሩበት ንግግራቸው ግን ኦቨር ነው። በቃ አንዱን ይዞ በቃ እንደዚህ ውቅጥ ያለምን ይሆናል ነው የምለው። እንዴ እነሱ መስመር መያዝና ወይም ደግሞ እነሱ ህይወታቸውን መምራት አለብን በዚህ መንገድ ነው ብለው ካሰቡ እሰየው። በቃ አይ ገሌ እንዲህ ያጥፍታል፣ አይ ገሌ እኔ አንድ ሳይድ ይዤ እንደዚህ ወቀጥኩበት ጊዜ የለም። እንዴ ሩታ በቤቷ መወሰን ያለባት ሩታ በቤቷ ይሄን እንዲህ ነው ማድረግ ያለብኝ፣ ይሄ ትክክል አይደለም፣ ይሄ ነው ካለች በቃ አለች ነው። በቃ ወዳ ፈቅዳ ነው አይደል እንደዛ ያደረገችው። በቃ ማመን አለብን። ግን ሁሉ ጊዜ መሳደብ እንደገና ደግሞ አብርሃም በራሱ ህይወት ነው የፈለገውን ስተት ይሳሳት የፈለገ ነገር መጠየቅ ያለባቸው ቤተሰብና ራሷ ሚስቱ ሩታ ነች እንጂ ፈርዘር ሄዶ እሱን ማንጓጠጥ ድሮም እኮ እሱ ሴት እንደዚህ ምናምን ማለት በጣም ተገቢ አይደለም። እሱንም እንትን አይለውም። እኔ በተለይ የሚገርመኝና የሚያናድደኝ ምንድነው በሱ ቢዝነስ እየሰሩ ያሉ ሰዎች በሱ እየተጠቀሙ ሆነው ነገር ግን ይሄን ነገር እየሰሩ ቪዲዮ እሱን ስም ማጠልሸት የሱን ስም ማጥፋት ተገቢ ነው ብዬ አላስብም። መሆንም የለበትም እውነት ለመናገር ማለት ነው። ኤኒሃው እኔ ዋና መሀል ላይ ሆኜ ያለውን ነገር የራሴን ሐሳብ አንጸባርቃለሁ። ከዛ በኋላ ነው የእናንተ እንትን የምታደርጉት ማለት ነው። እና ዋናው ነገር መናገር ያለብኝ ውድ ቤተሰቦቼ እናንተም እንድታውቁትና እንድትረዱት የምፈልገው ነገር ሁሉም ነገር መጀመሪያ ይሄ መረጃው ትክክል ነው አይደለም የሚለውን ነገር በፍጹም ቀጥታ አስተያየት አትስጡበት። ቀጥታ ውሳኔ እንትን አትበሉበት። ይሄማ እንደዚህ ነው ብላችሁ
አስተያየቱን ያለውን ነገር እንትን ማድረግ አለባቸው። ከዚህ በፊትም የነበረውን ነገር ተነግሬያችሁ ነበር። ሜሪም ዳኒም በጣም ብዙ ፋውሎችን በጣም ብዙ ስህተቶችን ይሰሩ ነበር። በጣም ብዙ ነገሮችን ያደርጉ ነበር። ግን የኛ ህይወት ይሄ ነው ምናምን ብለው ተጣልተው ተደባድበው ግን አንድ ወር ባልሞላ ጊዜ ውስጥ አብረው እናያቸዋለን። ሽማግሌም ሲያስታርቃቸው ቪዲዮ ላይ እየተጠራሩ አይ ስለጠራኸኝ ነው የመጣው ምናምን እያሉ ይሰራሉ። ግን እዚህ ጋር ግን እኛን ያፋጫሉ። ከስራ ያለው ኮሜንት ይሳደባል። በተለይ አንዱ እርግጥ ያደርጋል፣ ዳኒንም እርግጥ ያደርጋል፣ ጽጌንም እንደገና ደግሞ ሩታን እነዚህ አይነት ነገሮች እኛ የራሳችን ውሳኔ መስጠት ነው የራሳችን ሀሳብ መስጠት ነው ያለብን እንጂ ዞሮ ትርፍ የምንቀረው የኔና የእናንተ እንትን ነው። እና ውድ ቤተሰቦቼ ፕሊስ ደግሞ እናንተም ለኦዲየንስ ክብር ይኖራችሁ። ኦዲየንሱ የሚናገረው እናንተን ከመውደድና ከጥላቻ ስላልሆነ እኔም ለነሱ ክብር ይኖራቸው ብዬ አስባለሁ። እና ውድ ቤተሰቦቼ ከምንም በላይ ይሄን ነገር መረዳት አለብን ብዬ ነው እኔ የመጣሁት። ዋናው ነገሬ ምንድነው እንደዚህ አይነት መረጃዎች በግሩፕም ላይ ምንም ላይ በተለቀቁ ቁጥር እኛ ቀጥታ ውሳኔ ላይ መግባት አለብን ብዬ አላስብም። ኤኒዌይስ አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። ነገ ደግሞ በከባድ መረጃ እመጣለሁ። አሁንም እንደዚሁ እየተሰራጨ የነበረ ዶክመንት እጄ ገብቷል። እሱን ደግሞ ለእናንተ ማድረሳችሁ ይሆናል ባይ